ህዝባችን በጨለማ ውስጥ ማኖር ስለማንችል ነው። ህዝባችንን ስራ አጣርጎ ማኖር ስለማንችል ነው። የ70% በላይ ህዝባችን ወጣት ሆኖ እያለ ለም አፈር አለን ብለን እያወራን ውሃ አለን እያልን እነዚህን ውሃና አፈርን ማስታረቅ የሚችል ጠንካራ ክንድ ያለው ብረትን በክንዱ ማቅለጥ ይችላል የምትለው ወጣት ኃይል እያለክ ስንዴ ለማኝ መሆን ስለማንችል እነዚህ ነገሮች ስለማንችል ነው ወደ ግድብ የምንሄደው። አስገዳጅ ሁኔታ ስላለብን ነው። ለምሳሌ ስቲል አባይን ማስመርቀን ወይም የህዳሴ ግድብን አስመርቀን ስቲል 50% ህዝባችን በጨለማ ውስጥ ይኖራል እያሉን ያሉት 50% ህዝባችሁ በጨለማ ውስጥ ይኖር፣ የኛ ከ100% በላይ ህዝባችን ብርሃን እያገኘ የግብርና ተጠቃሚነታችን እየተረጋገጠ የንጹህ ውሃ መጠጥ ተደራሽነታችን እየተረጋገጠ ይሄድ ነው። which እኛ ይሄንን ለማድረግ አንድ ፍላጎቱም ሳይሆን we don't have even እንትኑም የለንም። እውነቱን ለመናገር በቃ ብንፈልግም የምንችለው ነገር አይደለም። በጨለማ ውስጥ የሚኖረው ህዝባችን እኮ ግብጾችን ሊያሳስባቸው ይገባ ነበር። ኢንዳይሬክትሊ ደን እየመነጠረ ማገዶ እያደረገ ነው የሚኖረው ማለት ነው። ደን እየመነጠረ ማገዶ ያደርጋል ማለት ኢትዮጵያ ውስጥ ዝናብ ኮንሲስተንት የሆነ ዝናብ የማግኘት እድላችን እየቀነሰ ይመጣል። ዝናብ ካልዘነበ አብዛኞቹ አንዳንዴ ከጣና ወንዝ ስር የሚፈልቅ አይደለም አባይ የምንለው ወይ እነሱ ናይል የሚሉት ወንዝ እስከ 86% በላይ አስተዋጽኦ እናደርጋለን የምንለው ወንዝ ከየኢትዮጵያ ከፍታ ቦታዎቹ ላይ ቁልቁል የሚፈስ መነሻው ዝናብ ነው። ዝናቡን ኮንሲስተንት ለማድረግ የደን መመንጠርን የደን መመናመንን መቀነስ አለብን። ይሄንን ለመቀነስ እነዚህ ዜጎቻችንን ከጨለማ ውስጥ ማውጣት አለብን። ይሄ ምንም እንትን ይሄ this is not a rocket science አይደለም። በቃ ሲምፕል ሎጂክ ነው።